1987 ዓ.ም ነው። ሙዚየሙ ከጂንካ ከተማ ወጣ ብሎ በሚገኝ ከፍታ ላይ የተገነባ በመሆኑ በሙዚየሙ ግቢ ውስጥ ተገኝተው ሲመለከቱ በከተማይቱ የሚከናወኑ ተግባራትና እንቅስቃሴዎችን በቅርብ ርቀት ለመቃኘት ያስችላል። በደቡብ ኦሞ ዞን 16 ብሔረሰቦች ይገኛሉ። ከነዚህ ውስጥ 12ቱ ብሔረሰቦች የራሳቸው የሆነ ባህላዊ ቅርስና አያያዝ እንዲሁም አጠቃቀም አላቸው። በዞናችን 16 የተለያዩ ብሔረሰቦች አሉ። ያው የሚታወቅ ነገር ነው። ግን በእኛ ምርምር ማዕከል ውስጥ የ12ቱ እዚሁ ሚውዚየም ውስጥ ሪፕሬዘንት ተደርገው ይገኛሉ። አራቱ ላይ ገና የሪሰርች እና የምርምር ስራ እየተሰራ ነው የሚገኘው። በደቡብ ኦሞ ዞን በሐመር ወረዳ የሚገኙ 3 ብሔረሰቦች ካራ፣ ሐመርና ኤርቦሬ ሲሆኑ የሐመር ማህበረሰብ በና ጸማይ ወረዳ ከሚገኘው የበና ብሔረሰብ ጋር ባለባበስና በአንዳንድ ባህላዊ ቅርሳቅርሶች ተመሳሳይነት እንዳለው ይነገራል። ሐመርና በና በዚህ በጂንካ ሙዚየም ውስጥ አንድ ላይ ነው የተቀመጡት። ምክንያቱም አብዛኛው የቤት ውስጥ መገልገያ ቁሳቁሶቻቸውና የተወሰነ ደረጃ በባህልም ተመሳሳይነት ያላቸው ብሔረሰብ ስለሆኑ አንድ ላይ አስቀምጠናቸዋል። በነገራችን ላይ ሐመር ደቡብ ኦሞ ላይ ከሚገኙት 3 ብሔረሰቦች ውስጥ ሶስተኛው ትልቁ ኢትኒክ ግሩፕ ነው። ወደ 74000 ይጠጋል። አሁን ላይ አጠቃላይ ፖፑሌሽናቸው የኦሞቲክ ቋንቋ ተናጋሪ ናቸው። ስለ ሐመር ብዙ የተሰራ ዶክመንተሪም አለ። አንድ ላይ የት የሚያደርገው ምንድነው የሐመር ብሔረሰብን በሐመር ብሔረሰብ ዘንድ ኡኩሊ ወይም ቡል ጃምፒንግ አላቸው። ያም ምንድነው አንድ ለአቅመ አዳም የደረሰ የሐመር ወጣት ጋብቻ ከመፈጸሙ በፊት ከማግባቱ በፊት በከፍት ላይ የመዝለል ስርዓት ማለት ነው እና ኢትስ ላይክ ራይት ኦፍ ፓሴጅ ኦፍ ቦይ ቱ ማን ያንን የከፍት ዝላይ ስነ ስርዓት ካላደረገ ማግባት አይችልም ማለት ነው። ስለዚህ ሁሉም የሐመር ወጣት ከማግባቱ በፊት ከፍት መዝለል የግድ ነው። ሌላኛው ደግሞ ኢቫንጋዲ ነው። ኢቫንጋዲ የጭፈራ ስነ ስርዓት ነው። ብዙ ጊዜ ወጣት እና ያላገቡ ወንዶችና ሴቶች የሚሳተፉበት የጭፈራ ስነ ስርዓት ነው ኢቫንጋዲ። ወደ እቃዎቻቸው ስንመለስ ደግሞ እዚህ ጋር የምናየው አይዚ ይባላል። የሐመር ብሔረሰብ ሴቶች የሚለብሱት የሴቶች ቀሚስ ነው። ብዙ ጊዜ ከፍየል ቆዳም ከከፍት ቆዳም የሚሰራበት አጋጣሚ አለ። መለያቸው ነው ሴቶች የሚለብሱት ልብስ ማለት ነው። ወደ ጎን ደግሞ እዚህ ጋር ስንመጣ የአንገት ላይ ጌጣጌጦቻቸው ነው። ለየት የሚያደርገው ምንድነው? በሐመር ብሔረሰብ ዘንድ አርብቶ አደርም እንደመሆናቸው መጠን ከአንድ በላይ የማግባት ሁኔታ አለ። ያም ሲሆን ያገቡ ሴቶች ብቻ የሚያደርጉት የአንገት ጌጥ ነው። በተለይ እዚህ ጋር ያለው ባለመያዣው ብኛሬ ይሉታል እነሱ። ከድኮላ ቆዳ የሚሰራ ነውና የሴቷ አንገት ላይ ነው የሚሰራው። ይሄኛው ጌጥ የመጀመሪያ ሚስት ብቻ እንድታደርግ የሚፈቀድላት የአንገት ጌጥ ነው። ሁለተኛና ሶስተኛ ሲሆኑ ይሄኛው የብረቱን ነው የሚያደርጉት። ይሄኛውን እንዲያደርጉ አይፈቀድም። በነገራችን ላይ ሁለተኛና ሶስተኛ ማግባት ሲፈልግ ከመጀመሪያ ሚስቱ ፍቃድ መውሰድ አለበት። ካለሷ ፍቃድ ሁለተኛ ማግባት አይችልም ማለት ነው። ምክንያቱም የጥሎሽ መጠንም በዛው ረገድ ኢንታይም እየጨመረ ስለሚመጣ ማለት ነው። ሌላኛው ደግሞ ከስር እዚህ ጋር የምናያቸው እቃዎች አሉ። እዚህ ጋር ይሄኛው ዶላ ይባላል። ያው ከቅል ነው የሚሰራው። አንዳንዴ ከእንጨትም የሚሰሩበት አጋጣሚ አለ። የወተት ማጠራቀሚያ ነው። እርጎ ወተታቸውን የሚያስቀምጡበት ነው። እዚህ ጋር ደግሞ የቡና መጠጫቸው ነው። ሾፎሮ ይባላል እነሱ አካባቢ የሚጠጣውና ከቡና የፍሬው ቅርፊት ነው ተፈልተው የሚጠጣውና ያንን የሚጠጡበት ነው። ከፍ ሲል ደግሞ ያለው የሐመር ልጃገረዶች የሚለብሱት ከላይ በኩል የሚለብሱት ቀሚሳቸው ነው። አንገታቸው ላይ የሚጠለቅ ነው። ከፍየል ቆዳ ነው ብዙ ጊዜ የሚሰራው። ወደዚህ ጋር ስንመጣ ደግሞ እዚህ ጋር ቺኛዋ ትንሿ ከቆዳ የተሰራች ነች። የተተለተለች ነገር ሴቶቹ ሴት ህፃናት ገና ልጆች እያሉ ከፊት ለፊት በኩል ያስሩታል። እንደ ጉርድ ማለት ነው። እንደ ጉርድ የሚጠቀሙበት ነው። ከጎን ያለውም ይሄ ቃሽ ይባላል።
ከዛጎል ነው የሚሰራው። ብዙ ጊዜ የከፍት ዝላይ ስነ ስርዓት ላይ እና ሌሎች ባህላዊ ክዋኔዎች ላይ የሀመር ሴቶች ወገባቸው ላይ አስረው ይመጣሉ ያንን በዓል ለመታደም ማለት ነው። ከስር ደግሞ እዚህ ጋር የምናየው ያው እንደ ቃጭል ነው፣ አንክሌት ነው የጉልበታቸው ላይ የሚያስሩት የጭፈራ ጊዜ የሚጠቀሙት ጌጣጌጦቻቸው ነው። እንደ ቃጭል የተለየ ድምጽ ስላለው ማለት ነው። ወደዚህ ጋር ስንመጣ ደግሞ የሙዚቃ መሳሪያ እናገኛለን። ክራር ነው። ሌላው ቦታም እንዳለው 5 ስትሪንግ አለው። ኦልሞስት 16ቱም ጋር ማለት ይቻላል የሙዚቃ መሳሪያዎች አሏቸው። ስፔሻሊ ክራር የተለመደ ነው እና የሀመር ብሔረሰብ የሙዚቃ መሳሪያ ነው ይሄኛው ክራር። እና ከስር ደግሞ ስንመጣ እዚህ ጋር ቦርኮታ እናገኛለን። ቦርኮታ ደቡብ ኦሞ መለያው ነው ማለት ይቻላል። ምክንያቱም ደቡብ ኦሞ ላይ ያሉ ወንዶች ከ16 ብሔረሰብ የትም ቦታ ሲንቀሳቀሱ እጃቸው ላይ የማይታጣ ነገር ነው። ቦርኮታ ምንድነው? ለመቀመጫነት ይገለገላሉ ቀን፣ ማታ ሲተኙ ደግሞ እንደ ትራስም የሚጠቀሙበት ነው። የዳሰነች ብሔረሰብ ከዞኑ መዲና ጂንካ ከተማ በ200 ኪሎ ሜትር ርቀት ላይ ይገኛል። እንደ ሌሎቹ የዞኑ ብሔረሰቦች የተለያዩ ባህላዊ የአለባበስ ስርዓት፣ የመገልገያና የመዋቢያ ቁሳቁሶችም ያሉት ነው። አሁን የምታዩት የዳሰነች ሴቶች በዳሰነች ብሔረሰብ ዘንድ ሴቶቹ የሚለብሱት ከከብት ቆዳ የተሰራ ጉርዳቸው ነው ማለት ነው። በነገራችን ላይ ዳሰነች ብሔረሰብ ቱርካና ሐይቅ ዳርቻ ላይ የሚኖሩ ናቸው። ወደ 67,000 ይጠጋል አጠቃላይ የህዝብ ብዛታቸው። እንደዚሁ የኩሽቲ ቋንቋ ተናጋሪዎችም ናቸው። ይሄኛው ደግሞ የኤሊ ቆዳ ነው ወይም ሼሉ ነው። ብዙ አብዛኛውን ጊዜ በዳሰነች አካባቢ ላይ የወንድ ጥጆች አንገት ላይ እንደ ቃጭል በማድረግ ይገለገሉበታልና ለእንደዛ የሚጠቀሙበት ነው። ከጎና ደግሞ ያለችው የምግብ መመገቢያ ማንኪያ ነች። ከእንጨት የተሰራች መመገቢያ ማንኪያቸው ነች። የኛንጋቶም ብሔረሰብ በደቡብ ሱዳን ድንበር አካባቢ ይገኛል። የተመልካችን ቀልብ የሚማርኩ የበርካታ ባህላዊ እሴቶች ባለቤትም ነው። ኛንጋቶምም ደቡብ ኦሞ ውስጥ ከሚገኙ ብሔረሰቦች ሌላኛው ብሔረሰብ ነው። የሚገኙት ደቡብ ኦሞ ዞን ውስጥ ወደ ደቡብ ምዕራብ አካባቢ ጋር ነው። የደቡብ ሱዳን ድንበር አካባቢ ጋር የሚገኙ ብሔረሰቦች ናቸው። በተለምዶ ያው ዋሪየርስ ይባላሉ። ኛንጋቶሞች ወደ 28,000 ይጠጋል አጠቃላይ የህዝብ ብዛታቸው እንደዛ እንደሆነ ነው የሚገመተው። አሁን ላይ የኒሎ ሰሃራን ኢስት ሱዳኒክ ቋንቋ ተናጋሪ ናቸው። በነገራችን ላይ 3 የቋንቋ ቤተሰብ ነው ኦሞ ባሊ ላይ ይቅርታ ደቡብ ኦሞ ላይ የሚነገረው። ከነዛ ውስጥ ኦሞቲክ ያው አብዛኛውን ድርሻ ይወስዳል። ከዛ ደግሞ ኩሽቲክ፣ ሲቀጥል ደግሞ ኒሎ ሰሃራን ነው። አሁን ኛንጋቶሞች የሚመደቡት ከኒሎ ሰሃራን የቋንቋ ቤተሰብ ውስጥ ነው። እና ወደ እቃቸው ስንመለስ እዚህ ጋር የምታዩት እነኚህ ትንንሽ የኋላ ቀሚሶች ናቸው። ለልጃገረዶችና ያላገቡ ሴቶች ከኋላ በኩል የሚያስሯቸው ከፍየል ቆዳ የተሰሩ የኋላ ቀሚሶች ናቸው እና ከኋላ በኩል ይታሰራሉ። ከፊት ለፊት ደግሞ እዚህ ጋር የሚታዩትን ትንንሾችን ያስራሉ። ወደ ላይ በኩል በተለምዶ ያው ራቁታቸውን ነው የሚሆኑትና አንገታቸው ላይ ብዙ ጨሌ በማድረግ ይታወቃሉ። የኛንጋቶም ሴቶች ያገቡና የወለዱ ሴቶች ሲሆኑ ደግሞ እንደዚህ ረዘም ያለ ነው የሚለብሱት። ያው እሱም እንደዚያው ከፍየል ቆዳ የሚሰራ ነውና ያገቡ ሴቶች የሚለብሱት ቀሚሶቻቸው ናቸው። ያው ከዛኛው የሚለየው በቁመቱና ዝፋቱ ነው። ከስር ደግሞ እዚህ ጋር ያው ሌሎቹም ጋር እንዳየነው የጉልበታቸው ላይ የሚያስሩት ያው ቃጭል ነው። እንደ ቃጭል የሚጠቀሙት ለጭፈራ ጊዜ ነው። እዚች ጋር ደግሞ የተለያዩ ማንኪያዎችን እናገኛለን። ያው ባህላዊ ምግባቸው ገንፎ ነው። ብዙ ጊዜ ከማሽላ ዱቄት ነው የሚሰራውና ያንን ገንፎ ለመመገብ የሚጠቀሙበት ናቸው። ከእንጨት የተሰሩ የእንጨት ማንኪያዎቻቸው ናቸው። እዚህ ጋር እንደምታዩት ጭልፋ ነው ከእንጨት የተሰራ ጭልፋ ማለት ነው፣ ምግብ ለማውጫነት የሚጠቀሙበት። እዚህ ጋር ደግሞ የተለያዩ የመድኃኒትና አንዳንዴም ወንዶቹ ራቅ ላለ ቦታ ላይ የተወሰነ ጊዜ ይሄዳሉ። ወርና ከዛ በላይ
ምክንያቱም ከፍቶቻቸውን አንድ ቦታ ያለው ግጦሽ ሲያልቅ ወደ ሌላኛው ቦታ ሲወስዱ የመቆየት አጋጣሚ አለና የዛኔ እንደ ስንቅ መያዣነትም የሚጠቀሙበት እቃዎቻቸው ናቸው እነኚህ። በሰላማጎ ወረዳ ውስጥ 4 ብሔረሰቦች ይገኛሉ። ከነዚህ ውስጥም የሙርሲና የቦዲ ብሔረሰብ ባህላዊ መገልገያ ቁሶች ተመሳሳይነት ቢኖራቸውም በአለባበስና በአጋጋጥ በኩል ልዩነት ይታይባቸዋል። ሙርሲዎች እንግዲህ ማጎ ፓርክን እንዳለፈን የሚገኙ ብሔረሰቦች ናቸው። እዚህ ጋር የሙርሲ ሴቶች የሚለብሱት ባህላዊ ልብሳቸውን ነው የምናየው። ከከፍት ቆዳ የተሰራ ነው። እንግዲህ እንደምታዩት ደግሞ በጨሌና በሌሎች ነገሮች በደንብ አስውበው ነው የሚለብሱት ማለት ነው። ከስር ወረድ ስንልም እንደዛው ሴቶቹ እንዳልኳችሁ ከንፈራቸውን ይተለተላሉ። አሁን ላይ በነገራችን ላይ እየቀረ የመጣ ባህል ነው። በፊት ግን በሙርሲ ባህል ዘንድ በሙርሲ ብሔረሰብ ዘንድ ሴቶቹ ከማግባታቸው በፊት የግድ የታችኛው ከንፈራቸውን መተልተል አለባቸው እና ለመጀመሪያ ጊዜ በሚተለተሉ ሰዓት ትንሽ የቀዳዳ ነው የሚፈጥሩት ከታችኛው ከንፈራቸው ላይ እና ሁለት ጥርሳቸውን እንደዚሁ ያስወልቃሉ። እነኚህ ከስር የምታያቸው ትንንሽ እንጨቶቹ ከንፈራቸውን ለመጀመሪያ ጊዜ እንደ ተበሱ የሚያስቀምጧቸው ናቸው የሚያስገቧቸው እና ኢን ታይም እየዳነ በሚሄድ ሰዓት ተለቅ ያለ እያስገቡ ይሄዳሉ። በነገራችን ላይ ትልቅ ሸክላ ማስገባት የምትችልና ትልቅ ከንፈር ያላት እንደዚሁ ቤተሰቧ የጥሎሽ መጠኑ ለቤተሰቧ የሚሰጠው የጥሎሽ መጠን እንደዚሁ ከንፈሯ ላይ ዲፔንድ ሆኖ ነው ይከፈል የነበረው። ምክንያቱም ትልቅ ከንፈር ካላት እስከ 40 ከፍት ለቤተሰቧ ሊሰጥ ይችላል በጥሎሽ መልክ በምታገባ ጊዜ ማለት ነው። እና እነኚህ የምታዩት የመጨረሻ ትልልቅ የሚባሉ የከንፈር ጌጦቻቸው ናቸው። ከንፈር ጌጦቹ ብዙ ጊዜ ያው ከእንጨት የሚሰራሉ፣ ከአፈርም ከሸክላ አፈርም በመሰራት ይገለገሉባቸዋል። እዚህ ጋር እነኚህ ደግሞ ያው ገርቹ ይባላሉ። የገንፎ መመገቢያ እቃዎቻቸው ናቸው። ያው ቤት ውስጥ ባለው ሰው ልክ ይዘጋጃል። 5 ቤተሰብ ከሆነ ለ5ቱም የደርሳቸው የሚሰራላቸው አጋጣሚ አለ እና ከሳር ነው ብዙ ጊዜ የሚሰሯቸው። እነኚህ ከሳር ተሰፍተው የሚሰሩ ናቸው። እዚህ ጋር የምናየው ደግሞ ይሄኛው ከሌላው ተለቅ ይላል። በሰርግ ጊዜ የሚለብሱት ነው። ሙርሲ ሴቶች ሴቷ በምታገባ ቀን ይሄኛውን ትለብሳለች ማለት ነው። ያው ረዘም ያለ የሙሽራ ቀሚስ መሆኑ ነው። የአሪ ብሔረሰብ በዞኑ በስፋትና በብዛት ከሚታወቁ ብሔረሰቦች ቀዳሚውን ስፍራ ይይዛል። አሪዎች በጂንካ ከተማ ዙሪያና በ2 ወረዳዎች ውስጥ ይኖራሉ። በርከት ያሉ የአለባበስና የመገልገያ ባህላዊ ቁሳቁሶችም ይጠቀማሉ። የአሪ ብሔረሰብ ደቡብ ኦሞ ውስጥ ካሉት ትልቅ የሚባሉ ጎሳዎች የሚመደብ ነው። አጠቃላይ የህዝብ ብዛቱ ወደ 300 ሺህ ይጠጋል። ለዛም በ2 ወረዳ ተከፋፍለው ነው ሰሜንና ደቡብ አሪ በመባል ተከፋፍለው የሚኖሩ ናቸው። በባህል ግን አንድና ተመሳሳይ የሆኑ ብሔረሰቦች ናቸው እና ጂንካ ዙሪያ የሚገኝ ብሔረሰብም ነው የአሪ ብሔረሰብ። እዚህ ጋር የምታዩት የኛው የነብር ቆዳ ነው። ብዙውን ጊዜ ለለቅሶ ስነስርዓት የሚጠቀሙት ነው። ወንዶቹ ለቀብርና ሌሎች ለቅሶች ለመድረስ በሚሄዱ ሰዓት እንደዚህ አይነት የነብር ቆዳ ይለብሳሉ። በቀኝ እጃቸው ጋሻ፣ በግራ እጃቸው እንዲሁ ጦር በመያዝ ነው ለቅሶውን የሀዘን ስነስርዓቱን የሚታደሙት የነበረው። ሌላኛው ደግሞ እዚህ ጋር የምናየው ኮይሻ ይባላል። ያው ከኮይሻ ዛፍ ልጣጭ የተሰራ የሴቶች ጉርድ ነው። ለጉርድ ይገለገሉበት የነበረ አሁን ላይ ብዙም አይስተዋልም፣ ሲጠቀሙት እየቀረ መጥቷል። ግን ያው ከኮይሻ ዛፍ ይልጡታል። ከዛ በኋላ ከደረቀ በኋላ በቅቤና በዘይት ነገር አሽተው አለስልሰውት በጭስ ይታጠንና ጠንካራ እንዲሆን ማለት ነው ታጥኖ ይለብሱታል ማለት ነው። ከስር ያለውም እንደዚሁ ያው ኮይሻ ነው፣ ጎሪ ይሉታል። ከእንሰት ቃጫ ነው የሚሰራው። ለሰርግ ስነስርዓትና ለሌሎች ባህላዊ ክብረ በዓላት የሚለብሱት ነው። እንዲሁ ደግሞ የሙዚቃ መሳሪያዎቻቸውም እዚህ ጋር አሉ። እንደ ዋሽንት፣ ክራር
ላውራ እና ይሄ ያው እንደምታዩት ቆዳው ተተልትሎ እንደዚህ ይሰራል። ከላዩ ላይ ነው ከታችኛው ቆዳ በላዩ ላይ የሚለበስ ነው የቆዳውን መልክ ለማሳመር ወይም ውበቱን ለመጨመር ማለት ነው። ይሄ ደግሞ ይቾ ይባላል። የቅልጥም ጨሌ ወይም ቶኮ ሸኪን ነው። ይሄም እንደዛው ማለት ነው። ይሄ አሁን ስሰራ ዝም ብሎ ነበር እንዲ በረጅሙ ተገምዶ እንዲጠመጠማል። እኔ ግን ይሄን ስላልፈለኩ ነው በራሴ እንደዚህ አድርጌ የሰራሁት ማለት በሱ አስመስዬ ማለት ነው። እና ይሄ ይቾ ይባላል በማለኛ። ይሄ ሲጨፈር ድምጽ እንዲሰማ አይ እንደዚህ ሳይሆን እንደዚህ ሲደረግ ድምጽ ለማሰማት ወይም እንደዚህ ብሎ እንዲህ ሲጨፈር ድምጽ ለማሰማት ማለት ነው። የማሌ ብዙ አይነት አጨፋፈሮች አሉና በየጭፈራው ላይ ድምጽ ለማሰማት ነው። ይሄ ይቾ ማለት ቃጭል ነው በአማርኛ፣ ያው በማለኛ ይቾ ነው የሚባለው። በእቺ ማታ መኪና ምናምን ሲመጣ መንገድ ላይ ስትሄዱ የምታገኙት አውሬ ትንሿ ቀጫጫዋ የሷ ቆዳ ነው። ይሄ በሷ ቆዳ ነው የሚሰራው። አዎ የሷ ቆዳ ማለት ነው። በሷ ነው ይሄ የሚሰራው ቶሎ እንዳይበጠስ ተብሎ ማለት ነው። በበና ጸማይ ወረዳ የቢራይሌ የጸማይና የበና ብሔረሰቦች ይገኛሉ። ጸማዮች የሚያማምሩ ባህላዊ የመገልገያ ቁሳቁሶችን ይጠቀማሉ። የቢራይሌ ብሔረሰብም የተለያዩ ባህላዊ እሴቶች በሙዚየም ውስጥ ተካተዋል። ቀደም ሲል እንደተገለጸው በሐመር ወረዳ 3 ብሔረሰቦች ይኖራሉ። ከነዚህም ውስጥ የካራ ብሔረሰብ አንዱ መሆኑ ይታወቃል። በጂንካ ሙዚየም በተወሰነ መልኩ የካራዎች ባህላዊ ቁሳቁሶች ይስተዋላሉ። በጂንካ ሙዚየም የተሰበሰቡ የየብሔረሰቡ ባህላዊ ቁሳቁሶችና ቅርሶች በአግባቡ ተሰድረዋል። ከትውልድ ወደ ትውልድ ቅርሶችን ለማሸጋገር በጥንቃቄ የተሰራ ቢሆንም ቀሪ ስራዎችን በጥናት አስደግፎ ለማከናወን እቅድ ተይዞ እየተሰራ ይገኛል። አሁን ባለንበት ሁኔታ ያሉን ቅርሶች በጣም ብዙ ዓመት የሆናቸው ናቸው። እነሱን ለመጪው ትውልድ ለማሻገር በቂ ስራዎች እየሰራን እንገኛለን። ቅርሶቹን ከተለያዩ ነገሮች ንክኪዎች በመጠበቅ እንክብካቤ በማድረግ ባለሙያዎቻችን ያን በማድረግ ላይ ይገኛሉ። እዚህ ሙዚየም ውስጥ እንደምታዩት ያልተሟሉ ብሔረሰቦች ቅርሶች አሉ። እነሱ ቅርስ የማሰባሰብ ስራው ተጀምሯል፣ ግን በሪሰርች የተደገፈ መሆን ስላለበት ሪሰርቹ ሳያልቅ ቅርስ የማሰባሰቡ ብቻውን ተገቢ ስለማይሆን ሪሰርቹ ካለቀ በኋላ ያንን ቅርሶችን ወደ ማሰባሰብ እንሄዳለን። የጂንካ ሙዚየም የብሔረሰቦችን ባህላዊ ቁሳቁሶችና ቅርሶች ከማሰባሰብ ባለፈ የጥናትና ምርምር፣ የቤተ መጻሕፍትና ሌሎችንም ተጨማሪ አገልግሎቶች ያሉት ነው። በኦሞ ወንዝ ዳርቻ ከሚገኙት ውስጥ የዳስነች የኛንጋቶምና የካራ ማህበረሰቦች ይጠቀሳሉ። እነዚህ የማህበረሰብ ክፍሎች የኦሞ ወንዝን ለመሻገርም ሆነ አሳ ለማስገር የሚጠቀሙበትና ከትውልድ ትውልድ ሲሸጋገር የቆየ ባህላዊ ጀልባም በዚሁ ሙዚየም ውስጥ ይገኛል። ሌሎችም የተለያየ የማህበረሰብ የዕደ ጥበብ ውጤቶች ለሙዚየሙ የውስጥ ውበት አድማቂዎች ናቸው። ተመልካቾቻችን በደቡብ ኦሞ ዞን በጂንካ ሙዚየም የሚገኙ የብሔረሰቦችና ባህላዊ ቅርሶችና መገልገያ ቁሳቁሶች አያያዝና አጠቃቀም አስመልክቶ ያዘጋጀነውን በዚሁ አበቃን።